ከእስልምና ወደ ክርስትና የተደረገ የህይወት ጉዞ እምነት ውስጥ ቁርአን ከማክተም ጀምሮ ከጅዛ አላወ ተውሂድ ላይ ነበር በጣም ትኩረት ማደርገው ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ والله العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም የሰሞኑ የሀያት መሐመድ ቪዲዮ ሁላችሁም ተመልክታችኋል ብዬ አስባለሁ ከእስልምና ወጥቼ ክርስትናን ተቀብያለሁ የሚል ኢንተርቪው ሲያደርጓት ሁላችሁንም አይታችሁታል መነጋገሪያ ሆኗል ቪዲዮ በጣም እየተሰራጨ ይገኛል እውነታው ግን ሌላ ነገር ነው ሀያት መሐመድ ይሄንን ኢንተርቪው እኔ ምን አድርጎኝ እንዳደረጉ አላቅም እንጂ በፍጹም እኔ ይሄንን ነገር አላደረኩትም ከእስልምና ከመውጣ ወይም ደግሞ በእስልምና ላይ እንደዚህ አይነት ነገር ከምቀጥፍ ለምን ራቆት ቪዲዮዬ ሶሻል ሚዲያ ላይ አይዘዋወርም والله العظيم እኔ በእስልምና ላይ እንደዚህ አይነት ነገር አላደርግም ቤተሰቦቼ መላው ማህበረሰቤ መላው ቤተሰቦቼ ዘመድ አዝማዶቼ በሙሉ የእስልምና እምነት ተከታዮች ናቸው እኔ በምንም ተአምር ከእስልምና ልወጣ አልችልም ስትል የለቀቀችው ቪዲዮ አለ አሰማችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እንግዲህ ብዙ ጊዜ ላይ በእስልምና ሲቀጠፍ ያልሆነ ነገሮችን አምጥተው ሶሻል ሚዲያ ላይ እንደሚያሰራጩ ይታወቃል የዛሬው ግን ለየት ያለው ነገር ሀያት እኔ ምንም አይነት ነገር አማቀው ነገር የለም እንዴት አርገው ኬት አርገው ስሜም ፎቶዬም ሁሉ ነገርም እኔ ነኝ እና እኔ ያልሰጠሁትን ኢንተርቪው እንዴት አርገው ነው እነሱ ኢንተርቪውን ያወጡት እኔ ግን በፍጹም ይሄንን ኢንተርቪው አላደረኩም ፎቶ የራሴ ነው ድምጹ የራሴ ነው ሁሉ ነገሩ የራሴ ነው እኔ ሶሻል ሚዲያም አልጠቀምም ቲክታክ ማለት ነው በፍጹም ቲክታክ አልጠቀምም ስትል ተደምጣለች ቪዲዮውን ላሰማችሁና እንዴት አርገው የሷን ፎቶ እንዴት አቀናብረው ድምጿን ሁሉ ነገሯን እንዴት እንዳስገቡ ሙሉ መረጃውን እኔ ነግራችኋለሁ እስኪ ከሀያት እንደበት የተፈጠረውን ነገር ደግሞ አሰምቻችሁ ልመለስ ወደ ቪዲዮ አሁን ይሰማሻል ሀያቲ ይሰማኛል የኔውት ዩቲዩብ ላይ የቀረበውን አይተሽዋል አይደለም ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም ሙሉውን ዛሬ አይቼዋለሁ ኦሳማ ካወራን በኋላ ሙሉ አይቼዋለሁ አንዳንድ ሰዎች እሷ አይደለችም ይላሉ አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም እኔ ያንን ቦታውንም ሰውየውንም አላውቀውም ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ ከኔ ታሪክ ጋር ፎቶዬና ድምጼ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም ይሄን ያልኩሽ ዛሬ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው የኔ እናቴ ስም ፋጡማ እንድሪስ ነው እዛ ላይ ያለው ኻዲጃ ነው የሚለው እኔ መንታ ወንድም የለኝም ታላቅ ወንድም ወታደር የሆነ የለኝም ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ ለምን ቀደም ቪዲዮ ላይ ድምጹ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበር እኔ ስለዚህ አሁን አንቺ እያልሻለሽ አልክድም ምክንያቱም ድምጹ የራሴ ነው ኦኬ ፊዚካሊም ሆነ ቪዥዋላይዜሽን የራሴ ነው ግን መቼና እንዴት እንደሆነ አላቅም ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም በተደጋጋሚ ያመኛል አቅሌን ስታለው ሰቼ እንደዚህ ሆኖ በተደጋጋሚ ያመኛል ያንን ካልሆነ በስተቀር የማላስታውሰው ሪላይፌ ላይ በራሴ አህዋልና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ይሄ ነገር ያላስታውስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት ስለዚህ እዛ ቪዲዮ ላይ ያለችው ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሐፍዛ እንደጨረሰች የተናገረችው ሴት አንቺ ነሽ በማንነት ደረጃ ማለት ነው ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ የህመም ችግር ነበረብሽ የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመም የለብኝ አንዳንድ ጊዜ ለሊት ላይ ወጥቼ ልሄድ እችላለሁ
ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። እንግዲህ እንደሰማችሁት ነው ባጭሩ እሷ የገለጸችው ይሄንን ይመስላል። ሌላም ደግሞ የገለጸችው ማብራሪያ የሰጠችው ቪዲዮ አለ፣ እሱንም አስገባላችኋለሁ። ነገር ግን እቺ ልጅ በምን ያህል ርቀት ሄደው እንዴት አድርገው እንደተጠቀሙባት ሰምታችኋል። በቃ እነሱ የሚፈልጉት ሁሌም ከእስልምና እገሌ ወጣልንና ሌሎችም ሰዎች ወደ እነሱ እምነት እየመጣ ነው የሚለውን ነገር ስለሚፈልጉ ብቻ ነው እንደዚህ አይነት ድራማ መስራት የሚፈልጉት። ልጅቷ ሰምታችኋል። አልፎ አልፎ የአእምሮ በሽታ አለብኝ ከቤት ያስወጣኛል የተለያየ ነገር ስትል ሰምታችኋል። በዛ ፓርት ጠብቀው ሊሆን ይችላል ይሄንን ኢንተርቪው እንድታደርግ ያደረጓት። ሁለተኛ ነገር ደግሞ የሷ ፎቶ ካላቸው ቁጭ አድርጎ እንደዚህ እንድታወራ ማድረግ የሚችል እንትን አለ አፕሊኬሽን አለ። ያንን ተጠቅመው እንደዚህ ሊያደርጉ ይችላሉ። በተለያየ አይነት ነገር ያደርጋሉ። ብዙ ጊዜ ያው እንዴት እንደሚቀጥፉ ታውቃላችሁ። እሷ ደግሞ የሰጣቸውን ሰምታችኋል። እኔ ከአቅሌ ከራሴ ሁኜ ከራሴ አንደበት ወደ ራሴ በተመለስኩበት ሰዓት በፍጹም እንደዚህ አይነት ነገር አላደርግም አላስታውስም ብላለች። በህመማ ሰዓት ሊሆን ይችላል እኔም እንደሷ እንዳለችም የተጠቀሙባት። እሱ ለምን እንደዚህ እንደሚያደርጉ አላቅም። በራሳቸው እምነት ለምን እንደማይተማመኑ አላህ ይወቀው። ሌላው ደግሞ ሌላ ደግሞ እንደገና የሰጣችሁ ምላሽ አለ። እሱንም ቪዲዮ ላሰማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። የተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምፁ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ እንሰራለን። ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ። እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም።